ሴትዮ የሞተች ድንገት ነው የሞተችው። ምንም አላመማትም ነበር። እውነት ሰዎቹ የሆነ ነገር የሰጠዋት አድርገው ነው እያሰቡ ያሉት መሰለኝ። በጣም ነው እየተኮሳተሩብኝ ያሉት። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ የቻናል ተከታታዮች ሀገር ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ ብያላችሁ በየዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልኝ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ውዶችዬ እንግዲህ ቪዲዮውን እንዴት ተመለከታችሁት ነው? አንዲት እህታችን የመዳም ቅመም መዳሜ ሞታለች። የሞተችው ደግሞ ድንገት ነው። ሰዎቹ ደግሞ እሷ ናት የገደለችው እያሉኝ ነው እና ለሚከተለው አካል አድርሱልኝ ብላለች ማለት ነው። እንግዲህ ውዶችዬ ሁላችሁም ለሚከተለው አካል አድርሱላት ቪዲዮዋን ማለት ነው። ውዶችዬ አረቦች ተከፋ አንዳንድ ጊዜ ማለት ነው። ቀደረላሁ ማሻፈናና ለላይ ወላኔ ራጆን የትዩ እንግዲህ ሞታለች። ቀደሯ ደረሰ ሄደች። ምንም አላረገቻትም ይችላል ማለት ነው። ስለዚህ በክፋይን እያዩኝ ነው እያለች ነው ማለት ነው። እንግዲህ ሁላችሁም ሼር አድርጉላት። እነሱ ሰራተኛ በተለይ እኛ ኢትዮጵያ ላይ አላቸው ነገር ማለት ነው። እኛ ኢትዮጵያኖች ላይ አላቸው ነገር። ስለዚህ ሼር አድርጉላት ሁላችሁም በተቻላችሁ ነገር። አላህ ከእንደዚህ አይነት ነገር አላህ ይጠብቀን። የኔ ውዴት አይዞሽ ምንም አትሆኒም ኢንሻአላህ ማለት ነው። ምንም አላረግሻትም። እንግዲህ ቀደር አላህ ቀደረባት። እንግዲህ ርዚቁ አለቀ خلاص ሄደች ወደማይቀረው ዓለም ማለት ነው። እንግዲህ ሁላችሁም ዝም እንዳትሉ ቅመሞችዬ። እኛው ለኛው እንተዳደግ፣ እኛው ለኛ ሸር እንተራረግ። በተለይ ኤምባሲዎች ወላሂ ልንገራችሁ እንደው አላህ ብቻ ከክፉ አደጋ ከክፉ ነገር አላህ ይጠብቀን ማለት ቶሎ ብለው አይደርሱልንም ማለት ነው። ኤምባሲዎች ብትሉ ማንኛቸውም በቃ ብትሉ ማለት ነው። ብቻ አላህ ይሁነን። ምንም አትሆንም። ግን እናንተ ሸር አድርጉላት። ያው ታውቃላችሁ አረቦች አንዳንድ ጊዜ ይሆናል አይደለ መቀሰራቸው አይቀርም። እንግዲህ ምንም እጇ ምንም ነገር የለባትም። ድንገት ነው የሞተችው። በነገራችን ላይ ሞት እኛን ከዘገይተን መጠበቅ ያለብን እሱ ከዘጋጁ አይል ምን አይል ከመጣ መጣ ነው خلاص በቃ ማቄን ሊያዛቲ ወርቄን ሊያዛቲ ብሬን ሊያዛቲ ልጆችን ለማናደራል አደራ ልስጣቸው አቲ خلاص ከመጣ መጣ ነው። ግን አላህ ደግሞ ከዘጋጅተን ሞትን የምንጠብቅ አለ ያድርገን ማለት ነው። ሞት በሻሃዳ የምንሞት አለ ያድርገን። ስንኖርም ደግሞ በኢባዳ የምንኖር አለ ያድርገን ማለት ነው። ጉዶችዬ ማለት ነው። እና በጣም ከባድ ነው አንዳንድ ጊዜ ሱብሃንአላህ። እኛ ኢትዮጵያኖች እንደኛ የሚያሳዝን ፍጥረት የለም ወላሂ ነው የምላችሁ ጉዶችዬ። በጣም ነው የምናሳዝነው እኛ ማለት ነው። እኛ በጣም ነው የምናሳዝነው። በቃ ልጆቻችንን ወልዴን በቃ ጊዜያችንን ጉልበታችንን ቆርጥም አድርገን እዚሁ ብልት ወይ ያልፈልን ቢያልፍልን እኮ ጥሩ ነው። አያልፍልንም ወላሂ። አሁን እዛ አመት 20 አመት አሁን ግን 10 አመት 15 አመት 16 አመት ሰርቶ ማለት ነው ሄዲው ወላሂ ከመልሰው እንዲህ ይመጣሉ እዚሁ አረብ ሀገር ማለት ነው። አያልፍላችሁም አያልፍም። እኔ ካረግማን ይሁን ብራችን ለምን በረካ እንዲረለው አላቅም። ያው እኛም አናቅበትም። በነገራችን ላይ እኛም አናቅበትም። ስንመጣ ላጉቲ ወላሂ ላጉቲ 1000 ብር ለህቴ ልጅ 1000 ብር ምናምን የምትሉት ማለት ነው ወላሂ ላአለም ማለት ነው። እናንተ እዛ አታውቁትም። እዛ ግን ኢትዮጵያ ግን ወይ እናንተ አትመሰገኑ እንደካልኛ እንደች እኮ ህቴ ብሎ ማንም አይመሰግናችሁም። ዞሮ በቃ ለማንኛውም ቆረምሳ ትታበላ ኖራ ነው የምትባየው ማለት ነው። ወደ ጭንቅላት ለጭንቅላት እንኳን ይጠነቀቁልሽም ማለት ነው። ወደ አላህ ይጠብቀን ነው ማለት ነው። እና ከባድ ነው ወደዚህ አላህ ይጠብቀን ከእንደዚህ አይነት አደጋ። እንግዲህ ለሞላው እድሜ አይንፈገን እንዷራ አይንፈገን እድሜ ይስጠን ወላሂ። አላህ ከምንወዳቸው ቤተሰቦቻችን ጋር አላህ ያኖረን እና የኔ ውዴት አይዞሽ ምንም አትሆኝም ማለት ነው። ወይ እና ራጆን አላህ ይጠብቀን ሁላችንም ወደዛው ነን እንደው ወላሂ አልአዚም። አሁን እንደው ምን ይዤ ነው አላህ ጋር የምገናኝ ወላሂ አንዳንድ ጊዜ ከባድ እኮ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ እኮ ዱንያ የኮንትራት ህይወት እንደሆነ ሁላችንም ጠንቅቀን እናውቃለን። ግን የምንኖረው ሻአመት እንደምንኖርበት ነው የምናስበው ማለት ነው። ወላሂ የምናስበው እንደዛ ነው። በቃ የኮንትራት የሆነ ኮንትራት ያልቅብኝ እሄዳለሁ አትሉም። የኔ ሴትዮ ማለት ነው አንዳንድ ጊዜ ብድስ ይለኛል። ሴትዮ ማለት በጣም ካላስ በቃ ሞትን አለብኝ ብላ የተዘጋጀ ሴትዮ ነው ወላሂ ማሻአላህ ተባረከላ። የካንሰር ታማሚ ናት። ግን ካንሰሩ ጡቷ ላይ ነበርና ተቆርጦ ወጥቷል። ካንሰሩ ግን ነፃ ናት ካንሰሩ አሁን ማለት ነው። ግን ወላሂ በቃ
ከተቀመጥ ራሱ ወላሂ ገላ ጀዋሉን ከተቁርአን ነው መቀረማ ነው ወላሂ። እና በረመዳን ልጆቹ ዝም ብለው ይተኛሉና አዛ እንደገና እኔ የምላችሁ በዛው ብትሞቱስ አላህን ተኝቼ በኋላ ሰግዳለሁ ብዬ ልትሉት ነው ወላ ምን ልትሉት ነው ምናምን የሆነ አነጋገሩ በጣም ደስ ይለኛል ማለት ነው ወላሂ ነው የምላችሁ። ልጅዬው ሁላችንም አላህ ይጠብቀን ከእንደዚህ አይነት አደጋ አላህ ይሆነን። እንዲሁ ለሞላው እድሜ አይንፈገን እንዲሁ ፋብርትስ ብለን ምንኖር አላህ ያድርገን። በቃ በዒባዳችን ደግሞ ስንሞት እንደሞችን ዓለም ከነሰናበተች እንደዚህ ከነሰናበታት ደግሞ በሻሃዳ ከሰናበተናት አላህ ያድርገን።